لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. اللهم عافني في بدني، اللهم عافني في سمعي، اللهم عافني في بصري، لا إله إلا أنت. اللهم أحيني ما كانت الحياة خيرا لي وتوفني إذا كانت الوفاة خيرا لي. የእስልምና እምነት ተከታዮች በደማቅ ሃይማኖታዊ ስነ ስርዓት ከሚያከብሯቸው በዓላት አንዱ ነው የአረፋ በዓል። ይሄ በዓል እንግዲህ ነቢዩ አብርሃም ልጁን እስማኤልን ለፈጣሪ ትእዛዝ ታዞ መስዋዕት ያደረገበት ሰፊ የመታዘዝና የመስዋዕትነት ሃይማኖታዊ ትርጓሜ ያለው በዓል ስለመሆኑ እንደዚሁም ደግሞ የእምነቱ ተከታዮች በዓሉን በሚያከብሩበት ጊዜ ያላቸውን ለሌሎች ለአቅመ ደካሞች በማካፈል አብሮ ማዕድ በመቁረስና እንደዚሁም ደግሞ ለታላላቆች ለአባቶች በመታዘዝ ሊያከብሩት እንደሚገባ ነው እንግዲህ የበዓሉ ታዳሚዎች ያነጋገርናቸው የእምነቱ ተከታዮች የበዓሉ ታዳሚያን ያነሱልን ማለት ነው። ነቢዩ ኢብራሂም ልጁን እንዴት አድርጎ መስዋዕት እንዳደረገ ከዛ ተንተርሶ የመጣ ነው። ለዛ በዓል ነው ዋናው ትልቁ ነገር እና ይሄን በተመለከተ ምንድነው ማድረግ ያለብን እኛ ሙስሊም የሆኑ ሰዎች ማንኛውም ነገር የምናደርገውን ለሌላው መስዋዕትነት መሆን እንዳለብን ነው ይሄ የሚያስመሰክረው ማለት ነው። ትልቁ ነገር ምንድነው እስላም በመስጠት ነው የሚታወቀው፣ በመስጠት እንጂ በመቀበል አይደለም። በቃ ባለው አካባቢ ያለውን ሰው አንድ ዳቦ ቢሆን ላለው አካባቢ ለሶስት አካፍል ይላል ሕጋችን። ብቻዬን አትመገብ ይላል ነቢያችን ይላል ሰለላሁ ዐለይሂ ወሰለም። ነቢያችን በሚያዘው መሰረት ነው መፈጸም ያለብን። ትልቁ ነገር አሁን እኛ በደቡብ ኢትዮጵያ ውስጥ ያለን ሙስሊሞች ይሆን አጠገባችን ብዙ ድሃዎች አሉ። ለነዛ ድሃ የምናርደውን ነገር አንድ በግን ቢሆን ለሶስት ቦታ አካፍለን ነው መጠቀም ያለብን። ሌላው እስላም ነው፣ ሌላ ኦርቶዶክስ ክርስቲያን ምን የሚባል ነገር አጠገብ ያለውን ሰው ሁሉ ተካፍለ ነው ማግኘት ያለበት። ሁሉም መካፈል አለበት። ሁሉም ውጭ ያለው ሲተርፍ ለወፍ ጭምር ማድረግ አለብን ማለት ነው። ተከፋፍለን ነው መብላት ያለብን ህጉም ስለሚያስተምር። አላሁ ሱብሓነሁ ወተዓላ ኢብራሂምን አለይሂ ሰላም ወደዛ ቦታ ላይ ከመለሰ በኋላ በህልማቸው ነቢዩላህ ኢብራሂም አለይሂ ሰላም ኢስማኤልን ሲያርዱት አንድ ኦልሞስት የበኩር ልጃቸው የሰለት ልጃቸው ነውና ያን ልጃቸውን እንዲያርዱ ምናምን አላህ በነገራቸው ታይምና ልጄ ሆይ ላርድህ ነው አላህ እንዳርድህ በህልሜ የነብያት ህልም እንደሚታወቀው እንደ ራእይ ነው ወይ ደግሞ እንደ መልእክት በትክክል አላሁ ሱብሓነሁ ወተዓላ እንዲፈጽሙ ጀስት የሚያዛቸው አይነት መልእክት ነውና ልጄ ሆይ ላርድህ ነው እና ላርድህ ነው ምናምን ብሎ ሲጠይቃቸው እንትናም ልጃቸው እስማኤል አለይሂ ሰላም ታዛዥነታቸውን ያሳዩበትን ለአባታቸው ነው ያለውን ቀናኢነት ለእምነታቸው ያላቸውን ቀናኢነት ያሳዩበት እንደገና ደግሞ ለአላህም ትእዛዝ ምን ያህል ማለት ራሳቸውን መስዋዕት እንደሚያደርጉ ተድሂያ የሚባል ነገር ምንም ያመነቱት ነገር የለም። ያ አበቲ ኢፍዓል ማ ትኡመር ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን ነበር ያሉትና አባቴ ሆይ የታዘዝክበትን ነገር አድርግ ፈጽም ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን። እንግዲህ አላህ ካለ ጀስት ከታጋሾች ሆኜ ታገኘኛለህ። ምንም ከመታረድ ኦልሞስት መታረድ ነው ላርድ ነው አባቴ ሲል አብሽር ችግር የለውም ትእዛዝ ይፈጽም። ይሄ የሚያሳየን ምን ነው? ሃይማኖት ታዛዥነት ነው። ሃይማኖት ቀናኢነት ነው። ሃይማኖት ጀስት አባቶችን እናቶችን ሪስፔክት ማድረግ ነው። ብዙ አይነት ትርጓሜ ልንሰጠው እንችላለንና ዞሮ እምነት ማለት ሃይማኖት ማለት ጀስት ብዙ አይነት ትርጓሜ ሊሰጠው ይችላል። ከዛ አንፃር ብዙ አይነት መልእክት አለው። አላህም ይሄን የልጃቸውን ታዛዥነት የአባትየውንም ለእርሱ ትእዛዝ ለእርሱ እንትን አመራር ያለውን ቆራጥነት ባየበት ሰዓት ላይ ወፈደይናሁ ቢذبح عظيم ይላቸዋል። በምኩት በግ ወይ ደግሞ በምኩት የሆነ እንስሳ ጀስት ልጁን ፊዳ አደረግነውና እንዲተርፍ ለአባቱ እንዲበቃ እነሱም ደግሞ ላሳዩት ታዛዥነት ጀስት እንደ ሽልማት እንደ ሪዋርድ እንዲሆናቸው አላህ ምኩትን በሬ ከሰማይ አወርዶ
እንዲመገቡ አዟቸዋልና ያንንም በማስመልከት ነው አሁን የእርድንም ትእዛዝ ጀስት ተፈጻሚ የምናደርገውና በቃ ሃይማኖት ሚንስ ኦል አባውት በቃ ስለ ታዛዥነት፣ ስለ ቀናይነት፣ አንዱ ስለሌላው ስለማዘን፣ የተራበውን ስለመመገብ በመካከላችንም ጀስት ኖር አንዱ ለአንዱ ጀስት በማዘን አንዱ ለአንዱ የሆነ ገብቷል መከባበር፣ መፈቃቀር፣ መቻቻል ሳይሆን መቻቻል ሚንስ የሆነ ትርጉሙ የሆነ ገብቷል አንዱ አንዱን መቻል ጀስት አንዱ የሆነ አካል የሆነ እንትን የሚያደርግ የሆነ ፕሬስ የሚያደርግ አካል አለ፣ ከታች ደግሞ ፕሬስ የሚሆን አካል አለ ማለት ነው። ጀስት በዛ ልክ ሳይሆን ቢቻል መተባበር የሆነ ማዕቀፍ ተፈጥሮ የሆነ የምንተባበርበት መስመር ቢኖር ማለት ነው። አንዱ አንዱ የሚችልበት ሁኔታ ሳይፈጠር ማለት ነው። እና በትክክል ሃይማኖትን መተግበር መሬት ላይ ማውረድ ሲባል እነዚህ መልእክቶችን በአጭሩ ይይዛል ብዬ ነው ማስበው። ዋናውና አበይት ተግባር የሚባለው ያው የሚችሉ ሰዎች ሄደው ሐጅ የሚያደርጉበት እዛ ቦታ ላይ ሄደው ሚና የውም ተርዊያ ላይ እንትን የሚሉበት አርዱል አረፋ የሚቆሙበት ሙዝደሊፋ ደግሞ የሚያድሩበትና ሌሎችም በርካታ የሐጅ ክንውኖች አሉና እነዛ ተግባራትን የሚፈጽሙበት ይሄ ዋናና አበይት የሚባል የአረፋ ክንውን ሲሆን ሐጅ ያልሄዱ ቤታቸው ላይ ያሉ ሰዎች ደግሞ የዒድ ለት ተክቢራዎችን በማድረግ ማለት ነው ከትላንት ወይ ቢያንስ ከሁለት ቀን ጀምሮ ጀስ ወይ ደግሞ በእነዚህ 10 ቀናት 10 ዚል ሒጃ የሚባሉ ቀናት አሉና በነዛ ቀናት ውስጥ ተክቢራ ማድረግ ይወደዳል። በሰይዱና ዑመር ረዲየላሁ ዐንሁ ሚና እስክትንቀጠቀጥ ድረስ ማለት ነው ሐታ ተህተዘ ሚና ይላል የሆነ ሐዲስ ላይና እስኪንቀጠቀጥ ድረስ በጣም ተክቢራ ያደርጉ ነበር። ሌሎች ሁጃጆችንም ተክቢራ እንዲሉ ያዙ ነበር። እኛም የሃይማኖቱን ትእዛዝ በመከተልና በመቀበል ተክቢራዎችን ማድረግ፣ ሶላቶችን በአግባቡ መስገድ፣ እንደገና ደግሞ ከአረፋ ከክብረ በዓሉ ጋር ተያይዞ ያለውን የአረፋ ሶላት መስገድ እና ሌላው ኡድሂያ ማድረግ የሚችሉ ሰዎች ደግሞ ያው ኡድሂያቸው የሚያደርጉበት እና ያንንም ኡድሂያ በስርዓት አላሁ ዐዘ ወጀል ባዘዘም መልኩ ለሶስት ከፍለን ኡድሂያ ለምሳሌ ቅርጫ ወይ ደግሞ አንድ በግ ለምሳሌ አንድ ሰው ቢያርድ 3 ቦታ ይከፍለዋል ማለት ነው። በጉን ብቻውን አይበላውም ማለት ነው። which means 1/3ኛውን ለምስኪኖች፣ 1/3ኛውን ደግሞ ከወዳጆቹ ከቤተ ዘመድ ከተለያዩ ከባልደረቦቹ ጋር ይበላል። አንደኛውን ድርሻ ቀሪውን 1/3ኛ ደግሞ ራሱ ለቤት ይጠቀመዋል ማለት ነው። እንደዛ ነው ያው በአጭሩ ያለው ነገር። እንደ እስልምናችን 2 በዓሎች አሉ፣ አመታዊ ትላልቅ በዓሎች። ከነዛ ውስጥ ትልቁና የመጀመሪያው ዒድ ነው። ይሄ ዒድ አልአድሃ ወይም የአረፋ በዓል በመባል ይታወቃል። ከመጀመሪያው ወይም ደግሞ ከቀደም ብሎ 2 ወር ቀደም ብሎ ከነበረው ዒድ ለየት የሚያደርገው ነገር ምንድነው? ይሄ የሐጅ ወቅት በመሆኑ ነው። ሐጅ ክንዋኔ የሚሰራበት የሚደረግበት ወቅት ነው። ሐጅ ያልተሳተፉ ሰዎች ያልሄዱ ሰዎች በያሉበት የሚሰሯቸው ትላልቅ ኸይር ስራዎች አሉ። ከነዚህ ከዒድ በፊት ቀደም ብለው የነበሩ ቀናቶች 9 ቀኖች በጣም ጥሩ ስራ የሚሰራባቸው ስራ ቢንሰራባቸው ማለት ስራ ስንል ይሄ አምልኮዊ ስራ ማለት ነው። ሲሰራ አጅር የሚገኝበት ይህችኛው 9ኛው ቀን ደግሞ ሲጾም የ2 ዓመት ወንጀል ይታበስበታል ብለው ነብዩ አለይሂ ሰላቱ ወሰላም አስቀምጠዋል ማለት ነው። ስለዚህ ዒዱ ምንድነው ያለው ትርጓሜ ሲባል እንደሚታወቀው ህብረትን ነው የሚያሳየው። ዒድ ስንሰግድ አንድ ቦታ ሰብሰብ ብለን እንደው ሜዳ አካባቢ ወጥተን እያከናወንን ያለነው። ይሄ የሚያሳየው ምንድነው? ሙስሊሞች በህብረት ሁሉ ጊዜ ሁሉ ነገራቸውን በህብረት እንደሚተገብሩና በህብረት እንደሚያምኑ የሚያሳይ ነው። ሌላው ከሌላ ከምስኪኖች ጋር ተያይዞ ምናልባት ሰደቃ ከማድረግ መጽዋዕት ከማድረግ ለየቲሞች ወላጅ አልባ የሆኑ ወላጀት የሆኑ ህፃናትን፣ እናቶችን፣ አረጋውያንን ከመርዳት አንጻር ይህ ዒድ እንደሚታወቀው ኡድሂያ አለው። ኡድሂያ ማለት የእርድ ስነ ስርዓት ያለበት ዒድ ነው። እንደመሆኑ መጠን እርድ ሲከናወን ለ3 አካፍሉ ይላል ሸሪዓችን ወይም እስላም። ለ3 አካፍለን 1/3ኛውን በቀኑ ከእንግዳ ከጎረቤት ከሰራተኛ ከመሳሰሉት ተደስተን የምንውልበት ሲሆን 1/3ኛውን ለአቅመ ደካማ ለሆኑ ወገኖች አሳልፋችሁ ስጡ ነው የሚለው። ስለዚህ በዓላችን ከምስኪኖች ጋር ያለው ትስስር በጣም ተለቅ ያለ ነው። ከምስኪኖች ጋር ማሳለፍ ለውስጣችን ለህሊናችን እረፍት ይሰጣል። ከአቅመ ደካማዎች አቅም ያለው ገንዘብ ብቻ ሳይሆን አንዳንዴ አካል ጉዳተኛ የሆኑ ይኖራሉ፣ አረጋውያን እናቶች ይኖራሉ፣ አባቶች ይኖራሉ። በየአካባቢው አንዳንድ ጊዜ አቅመ ደካማ ታማሚዎች አሉ። በየሆስፒታሉ ማረሚያ ተቋም ላይ የታረሙ ሰዎች አሉ፣ የቆዩ ሰዎች አሉና
ከነዛ ሄደን ስናሳልፍ ትልቅ የሆነ ውስጣችን ሳቲስፋክሽን ይሰጣልና በጣም ደስ የሚል በዓል ነው። በዚህ ይሄ እስላማዊ መርህ ነው። ይሄን መርህ ጠብቀን ነው መሄድ ያለብን ማለት ነው። የኢደል አድሃ አረፋ በዓል በሙስሊሙ ማህበረሰብ በጣም የሚወደድና ማለት ነው የሚናፈቅ በዓል ነው። እንዳልከው ማለት ነው የመስዋዕትነት ማለት ነው። ልክ ነብዩላህ ኢብራሂም አለይሂ ሰላም እስማኤል ማለት ነው ያኒ ለአላህ መስዋዕትነት አቅርቦ ማለት ነው አላህ ሊሞክራቸው ሊፈትናቸው አቅርቦ ያ ፈተና ያለፉበት በዛም ምትክ ደግሞ ከጀነት ማለት ነው ሙኩት የወረደላቸው ቀን ነው እና ማለት ነው ለየት ያለ ቀን ነው። ይሄ በቁርአንና በሐዲስ በተጠቀሰው መልኩ ነው ማክበር ያለብን። እነዚህ 3 ቀናት ልዩ ቀናቶችና ውድ ቀናቶች ነው። በእነዚህ 3 ቀናት በብዛት አላህን በመዘከር በማወደስ ማለት ነው ማሳለፍ አለብን። እንዲሁም ማለት ምስኪኖችና አቅመ ደካሞችን ያለንን በመስጠት በማካፈል እና በእንደዚህ አይነት መልኩ ያው ሙስሊሙ ህብረተሰብ ያሳልፋል እስከ ዛሬ ድረስ። በዚህ መቀጠል አለበት መጠናከር አለበት ብዬ አስባለሁ። አላሁ አክበር አላሁ አክበር لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የተከበራችሁ ተመልካቾቻችን ቀደም ሲል እንደተከታተላችሁት በስግደትና መሰል ደማቅ ሃይማኖታዊ ስነ ስርዓቶች ነው እንግዲህ 1446ኛው ኢድ አልአድሃ አረፋ በዓል ተከብሮ የዋለው። እንግዲህ በዚህ በዓል ክብረ በዓሉ ላይ የተገኙት የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስም በመደጋገፍ በመተጋገዝና አንዱ ለሌላው በማካፈል ላይ ማዕከል ያደረገው የእስልምና እምነት መርሆ ለሌሎችም ትልቅ ትምህርትን የሚያስተላልፍ እንደዚሁም ኢትዮጵያዊነት አንድነታችንንና መያያዝ መደጋገፋችንን የሚያጠነክር ስለመሆኑ ነው እንግዲህ ባደረጉት ንግግራቸው የገለጹት ማለት ነው። በትምህርት ቤት በስራ ቦታዎች ከልጅነት እስከ ዛሬዋ ቀን ከሙስሊም ጓደኞቻችን ጋር ባለን የቀረበ ግንኙነት ስለ እስልምና ሃይማኖት የተወሰነ ግንዛቤ አለኝ። በተለይ በወገኖቻችን መሃል የመረዳዳት ባህል የመደጋገፍ ልምድ እንዲዳብር በእስልምና ሃይማኖት ውስጥ በግዴታ ከተደነገጉት ህግጋቶች ውስጥ ያለውን ማካፈል፣ ለሌላው መለገስ፣ የተራበውን ማብላት፣ የተራቆተውን ማልበስ በውዴታ ሳይሆን በግዴታ ሊከናወኑ የሚገባቸው ጠንካራና ጠቃሚ ህጎች መሆናቸውን ከልጅነት ጀምሮ ስንሰማቸው ያደግናቸው ሞራላዊ ከፍታ ያላቸው መርሆች በመሆናቸው ይህን ተግባር በመፈጸም ባህል ባደረጉ የከተማው ሙስሊም ነዋሪዎች መሃል በመገኘቴ የተሰማኝን ልባዊ ደስታ በድጋሚ ለመግለጽ ወዳለሁ። አላሁ አክበር አላሁ አክበር። ሁሌም በአድናቆትና በአንክሮ የምመለከተው የአረፋ ቀን ክንዋኔ አንዱና ትልቁ አንድ አባወራ ባለው አቅም የገዛውን የበግ ሙክት ከዚህ የሶላትና ስግደት ስነ ስርዓት በኋላ ቤቱ ሄዶ ሲባርክ የሙክቱን ወይም የበጉን 1/4 ለተቸገረው ወገኑ ይለግሳል። ይህ የመረዳዳትና የመተጋገዝ ህግ በተከበረው ቁርአን ውስጥ መደንገጉ ሃይማኖታችሁ ለመረዳዳት ለመደጋገፍ በጋራ ተካፍሎ መብላትን ምን ያህል ትኩረት እንደሰጠ ያሳያልና ልትመሰገኑ ይገባል። አላሁ አክበር። መንግስታችን መርህ ባደረገው የማዕድ ማጋራት መርሃ ግብር በዚህ መልክ በተጨባጭ ተግባራዊ ሲሆን ከፈጣሪ የምታገኙት ምንዳ ብቻ ሳይሆን መንግስት ለያዘው እቅድ ትልቅ ድጋፍ እንደሚሆን ላረጋግጥላችሁ እወዳለሁ። አላሁ አክበር። የዛሬው በዓል በኢብራሂምና በኢስማኤል መሃል የነበረው ጽናት፣ እምነት፣ ለፈጣሪ ትእዛዝ ያለምንም ቅሬታ መታዘዝን በግልጽ ያሳዩበት ቀን በመሆኑ እናንተም ላለፉት 10 ቀናት በጾም በጸሎት በማሳለፋችሁ ጸሎታችሁ የሚሰማበት ምእመናኑ የሚባረኩበት ለሀገራችንም ሰላምና እድገት ብሎም ስኬት እንደሚሆን ተስፋ አደርጋለሁ። አላሁ አክበር። በመጨረሻም ከዚህ ቀደም እንደምናደርገው ሁሉ የከተማ አስተዳደሩ ከመቼውም ጊዜ በበለጠ ለምታቀርቡት ህጋዊ ጥያቄ በልዩ ሁኔታ እየመለስንና በቀጣይም ለመመለስ ዝግጁዎች መሆናችንን ላረጋግጥላችሁ እወዳለሁ። አላሁ አክበር።
በወላይታ ሶዶ ከተማ ተከብረው በዋለው በ1446ኛው ኢድ አል አድሃ አረፋ በዓል ሲያከብሩ ያገኘናቸው የእምነቱ ተከታዮች እንግዲህ በመላው ዓለም ዙሪያ ለሚገኙ ለእስልምና እምነት ተከታዮች በዓሉ የሰላም፣ የፍቅር፣ የአብሮነት እንዲሆን መልካም ምኞታቸውን አድርሰዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትልቁ ነገር በዓለም ላይ ያላችሁ ሙስሊሞች፣ በኢትዮጵያ ዙሪያ ያላችሁ ሙስሊሞች ሁላችሁም አላህ እንኳን በዛሬ ቀን አደረሳችሁ እያልኩ ሰላምታዬን አቀርባለሁ። ለሙስሊሙ ማህበረሰብ ለሁሉም ሙስሊም ላልሆነውም በአጠቃላይ እንኳን ለዚህ 1446ኛው ዓመት ሂጅራ የዒድ አልአድሃ በዓል አላህ በሰላም አደረሰን አደረሳችሁ። ኢዱን የሰላም፣ የመከባበር፣ የመቻቻልና የመፈቃቀር፣ የመቀራረብ እንዲያደርግልን አላህን እንጠይቃለን። እንኳን አደረሰ ምለው ያው ለቤተሰቦቼ፣ ለወላጆቼ፣ ለወንድሞቼ፣ ለታናሾቼ፣ ለሁለት ወንድሞቼ እንዲሁም ለጓደኞቼ፣ ለቤተሰብ፣ ለመላው የእስልምና እምነት ተከታይ በኢትዮጵያም በዓለም ላይ ላለው እንኳን ለ1446 ዓመተ ሂጅራ ዓመተል አድሃ ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ይላሉ። اللهم عافني في بدني، اللهم عافني في سمعي، اللهم عافني في بصري، لا إله إلا أنت. اللهم أحيني ما كانت الحياة خيرا لي، وتوفني إذا كانت الوفاة خيرا لي.